ሳልፈቅድላቸው እንድወጣ ነው ወይ ያለ ምክንያት ነው ሁሉም የሚነሱብኝ እያለችኝ ስለነበረ በቃ ሁሉም ተነስተዋል። አትሊስት ባትደግፊያት ነው ያልኳት። ባትደግፊያት እንዳውም ጉቺ በስልክ አስታውሳለሁ ታይ ምናምን ስትይኝ አልፈታቸውም አላልኩሽም? አልፈታም በቃ አልከኝ። ለምን ከዛ እኔ እሷንም ያልኩት ሄጅ ያልኳትኝ በጣም ስለምንግባባ ጂጂ በእናትሽ ቢያንስ ባትደግፊያት እንዳትቃወሚያት ሁሉም ተነስተዋል። ስለዚህ አሁን በዚህ ሰዓት አንቺም ከተደረብሽ ለሷ ጥሩ አይደለም። በቃ ይደክማል። ሰው እኮ ስክሪን ስር ያለንን አይደለም ከስክሪን በኋላ ባለን ህይወት ሰው ልጅ ይደክማታል። ልጅ ከስንቱ ጋር ትመላለሳለች። ለኔ ብለሽ ብዬ ለመንኳት። እግዚአብሔርን አልቀሽ ሁለቴ ነው እግዚአብሔር ይስጣት። እሷን በሰዓቱ እንኳን ልቃወማት ከጎኗ ነው መቆመው አለች። ከጎኗ ነው በዚህ ሰዓት መቆመው። አጥፍታም ይሁን ሳታጠፋም ይሁን ከጎኗ ነው መቆመው አለች። ገባሽ? ግን ጉቺ ማሬ አይ ነው እኮ ይሄ ደግሞ ያንቺ አስተሳሰብ ነው። አንቺ ነሽ እንጂ ያልሻት እኮ እኔ ቤት አይደለም ማንሳት አይጠበም። ማንሳት የነበረባት አሁን ይሄ እኮ ምንም እኮ መጥፎ ነገር የለውም። ይሄ ያደረገችውን ጥሩ መልካም ነገር ነው ያደረግሽው። አንቺ ካየነው ባንቺ መልካም ነገር ነው ያደረግሽው። ስለምትወጂ ምናምን ነገር ስለምታስብልኝ ሄደሽ ተናገርሽ። አንድ ሁለተኛ ነገር ደግሞ በእኔ ደግሞ ዞር ብለሽ ካየሽ እኔ ዘመኔ ማንንም ብዬ አላውቅም። ተውኝም እንዳትናገሩኝ ብዬ ሄጄም የምናገረው ሰው አይደለም ነው የምልሽ። አንቺንም ሆነ ማናቸውንም እምልክ ሰው አይደለም። ምን አሁን በዚህ ሰዓት ራሱ ምንም ርዕስ ራሱ አድርጋ የምታወራው ነገር አይደለም። እኔ ለምን ራሱ እንትን እንዳለችው ገባሽ? እንትናን ደግሞ ማለት ነው ቤታ ልንገርሽ፣ የሌላም ሰው ስም ተጠርቷል አይደል? የሊያ የተባለውን ደግሞ ልንገርሽ። ሊያን እኔ አይደለሁኝም ቀጥታ ሄጄ ያናገርኳት። ገባሽ? ሌላ ሰው አለ። አንቺም የምታቂው ሰው ነው። ገባሽ? አንቺም የምታቂው ሰው ሊያም የምታቀው ሰው ነው። ያንን ሰው እንዳማላች ከቻለ እንዲያስማማች ያንማ ብዙ ሰው መጥቷል እኮ ጉቺ ተፋፋመ ጦርነት። ይሄንን ነው ያደረኩት ማለት ስላልነገርኩሽ ነው የምነግርሽ። ሚዲያ ላይ ስለወጣ ስላልነገርኩሽ ልንገርሽ። በቃ እሷን ራሴ አልቅሼ ለምኛለሁኝ። እግዚአብሔር ይስጣት፣ ሰምታኛለች፣ ከጎንሽ ቆማለች በሰዓቱ። ሊያን ደግሞ እኔ አይደለሁም የሄድኩት። እሷንም የሚያከብራት የሚግባባት ሰው አለ፣ አንቺንም የሚግባባሽ ሰው አለ። ያንን ሰው አማላጅ ላኩኝ። በቃ ይሄ ነው ልንገርሻ። አሁን ይሄ ያንቺ አስተሳሰብ ነው። አንቺ አሁን በሰዓቱ ስላዘንሽ ምናምን ስንጣላ አረግሽ። ይሄ ምንም ችግር የለውም ጉቺ እኮ ምንም ጥፋት የለውም። ሁለተኛ ነገር በሰዓቱ ደግሞ ያኔ በጣም ጦርነት የነበረ ጊዜ ታስታውሻለሽ? የመጀመሪያ ጊዜ ጦርነቱ ሲጀመር በጣም ብዙ ሰው ይመጣል በሽምግልና ገባሽ? ከአይጂ ጀምሮ ምናምን በሁለት ወገን የሚያውቅ ምናምን ተው ሲል ነበር። በቃ ተው አንቺም ተይ እሷም ተይ ምናምን ሲል ነበር። ይሄ ትልቅ ነገር አይደለም ነው እኮ የምልሽ። አሁን ይሄ ምን ልበልሽ ጉቺ? ለምንድን ነው አልቅሰሽ ለምንድን ነው የጠየቅሽልኝ ልበልሽ ማሪ? እኔ እኮ ግራ ገባኝ እኮ። ምናልባት አሁን አንቺ ዛሬ ላይ ስትሰሚው እንዲደብርሽም አልፈልግም። የእህትነት ግዴታ የተወጣሁትኝ ለምን የሚደብረኝ አልኩሽ። አንቺ ሄደሽ ባላልኩሽ አሁን ለምሳሌ እኔ ምንም ሳልልሽ ጉቺዬ ምንም ታውቂያለሽ፣ በስልክ መተሽ ተይ ምናምን ስትይኝ አልተዋቸውም እስከ መጨረሻ አፋለማለሁ ነው ያልኩት። አልተውም በቃ አልተውም። ካልተውኝ ሮሚ እንደዛ ነው ያልኩት። ካልተውኝ ካላቆሙ እኔም አላቆምም ነው ያልኩት። አላቆምም እሄድበታለሁ። ቤታዬ ነገር ይቅር ብለሽ መተሽ ጠይቀሽኛል፣ እምቢ ብያለሁ። ግን አንቺ ሄደሽ ማለት ነው ለነሱ ቤታ ልካይ ነው በቃ ተዋትኝ ምናምን ብትኖሮ ነው ያላልኩትን አልሽ ብዬ በጣም ከአንቺ ጋር ልጣላም ወይም ሊደብረ የሚችለው እንጂ ይሄ እንደ ማንኛውም እንደ ወዳጅ እንደምታከብሪው ሰው ሄደሽ ተው ማለት ይሄ ክፋት የለውም ነው የምልሽ። ጥሩነት መልካምነትሽን ያሳየችው ነው እኮ ጉቺ የምልሽ። መልካምነትሽን ያሳየችው ጉቺ ተረዳሽ? ይሄ ጥሩነትሽን ያሳየችልሽ እንደኔ ሆነ ማለት ነው። ይሄ መልካምነትሽን ነው በቃ ላይክ ለኔ ያለሽን መልካምነት ነው ያሳየሽው። መልካምነት ቤታ ላከችኝ እስካላልሽ ድረስ ተው ማለት የጥሩ ህትመት ምልክት ገባሽ? ቤታ ናት የላከችኝ ተው ምናምን ብትይ ያላልኩትን ስለሆነ ስለማቆራሴን ማንንም በህይወቴ እንደማልል ስለማቅ ይደብረኝ ነበር ጉቺ። ግን ያንን አይደለም ያልሽው። በቃ ምንም የሚደብርም ነገር መልካምነትሽን ያሳየሽው አይደል? እኔ እንዲያውም 3 አዳምጬ ነው ጉቺ የተረዳሁት። በደንብ ራሱ አልገ እኔ ጄኒ ላይ ገብዬ ለራሴ ማለት ቤት ይዛ ላይክ ለምን አልቅሰራ ከዛ ላይክ ከኮሜንት እኔ ያን ሰሞን
እኔና ጂጂ ያው ጥሩ ነገር የነበረን ያው ጥሩ እንደነበርን ታውቂያለሽ አንቺም አይደለ ቤት? ኧረ በደንብ ያን ጊዜ ራሴ ነኝ በቃ ለኔ ብለሽ ቢያንስ ጥሩ ነገር ባትናገሪ እንዳትቃወሚያት። አሁን የምትመልስላቸው ሰዎች በዝተዋል። ገባችሁ? በብስጭት በንዴት የሆነ ነገር ብትሆን እኔ በጣም ራሴንም ይቅር አልልም። በጣም ነው የማዝነው። ወጥቼ አልጣላት ነገር በቃ ማለት ወጥቼ ከሁሉ ጋር አልጣላላት ነገር ምን ላርጋት? በቃ ለራሴ ካይምሮዬ በላይ ሆነብኝ እና አንቺን ቢያንስ ትሰሚኛለሽ ብዬ ስላት እንደውም እንኳን ልቃወማት ለሷ ነው የምቆመው ብላ እግዚአብሔር ያክብራት። ያኔ ለሷ ነው የምቆመው። በዚህ ሰዓትማ በፍጹም እንዳታስብ። እኔ የተሻውኔት ነኝ። አየሽ እኔ ነግሬሽ ነበር። እኔ ልንገርሽ ሶሻል ሚዲያ ጉቺዬ 6 ዓመት ነው የበሰበስኩበት። እዚህ ቲክቶክ ላይ አውቀዋለሁ። ማንም ምንም የሚሆንበት ማርያምን ማንም ምንም የሚሆንበት የለም። አንቺ ሳላለፍሽም ታልፈልሽ እና ለዛ ነው እኔ ያኔም ድርቅ ያልኩትኝ አልፈታም ያልኩትኝ ምንም ስለማያመጡ ነው። በቃ እዚህ ጋር ነው የሚቀሩትኝ። አየሽ ከዚህ አልፎ ነበር። እኔ አውቃቸዋለሁ ምንም አያመጡ ነበር። ለመቶም ቢመጡ ገጥሜም አሳይቻለሁ። ምንም የመጣብኝ ነገር የለም። በቃ አንድ ለእናቷ እሺ ለጠላቷ ነኝ እኔ እህትሽ የሀገርሽ ልጅ ጉቺ ማርያምን ያ ሁሉ ነገር አልፌ እዚህ ደርሻለሁና ምንም የሚደንቅ ነገር የለውም። ጥሩን ያረግሽው መልካምነትሽን ያሳየሽው 4 ነጥብ እና ሮሚዬ አንቺማ በደህና ጊዜ ከዚህ ሶሻል ሚዲያ ተገላግለሻል። ጠፋ ገባ እያልኩ ነው፣ ግን ተቆርጦ የሚታይ የአንቺን ቪዲዮ ሳገኝ ላስላት ታደርጋቸዋል። እያየው ነበረ ወይ ሮሚ ማትለወጥ ናት እኮ። አይለውጥሽ፣ ልብሽን መልካም ያድርገው ሁሌም። ወይ አይደለም ባንቺ አልቀየርም፣ በጉቺ አልቀየርም። ሲነኳቸው አልወስም። ወይ ይሄ ቲክቶክ ከባድ ነው እኮ ሮሚዬ። ኧረ በጣም ነው እኮ የሚገርም። አንዱ ከደርኩ ስትይ አንዱ ይነሳል። በምን እንደተነሱ ግን አይታወቅም። ይሄ በእንትን ነው የፈረደበት ቪው እና ፎሎ ምናምን እኮ ነው። አሁን ህዝቡን እኮ ያበላሸው እኮ ሮሚዬ። ይሄ ቪው እና ፎሎ በቃ ህዝብናው እንዳለ ላይክ አበላሸው። ሁሉም መታወቅ ሁሉ እኔ እኮ ሰው እኮ መታወቅ ባለበት ልክ ቢታወቅ እኮ ችግር የለውም። ገባሽ? የእድሉን ነው ሁሉም የሚያገኘው። ግን አንዳንድ ሰው አንቺን ረግጦ ነው በቃ መተላለፍ የሚፈልገው። እኔ ለምን እንደሆነ አላውቅም። ግን እኮ ቤታ ይሄ ነገር እኮ አይ ቲንክ አመት ሊሆነው ነው መሰለኝ። አመት ሞላ እንጂ ማሬ ደግሞ የምን ሊሆነው ነው? ያ አመት ሞላ እኮ ሰነባበተ እንዴ። ግን አየሽ አይደለ በቃ አመቱ ሙሉ ኝኝኝ እያልን ውጭ እዚያውንማ እዚህ ደርሰናል። እኔ እናት አሁንም እዚህ ነው ያለነው። ወይ በጣም እኮ ነው የሚያስቀው። ይሰለቻል እንጂ ሮሚዬ። ኧረ በስመ አብ ሮሚዬ አንድ አይነት ፖዚሽን ራሱ አይሰለችም እንዴ? ኧረ ይሰለቻል። ዛሬ እንደውም እንትና አዲስ አበባ ቤቴ በእኔ በኩል አለፈ። በእኔ ቤት ገብቶ ተጣልቼዋለሁ፣ ግን ረስቼው አዲስ አበባ ቤቴ ብዬ ትዝ ሲለኝ እንደተጣላሁት ትቼዋለሁ። ተጣልተን ነበር ለካ አልኩት። ኧረ ሮሚ ከእነሱ ጋር ተነካክቼ ተናግሬዋለሁ። ኧረ ሞትኩኝ። ሮሚ ግን እግዚአብሔር ነው ብለሽ ጉጪ እንዴት ነው ግን እንትን የምትልበት ላይክ በቃ ትርስት በስማ። እኔ እኮ ድሮ ሮሚ እንደዛ ነበርኩኝ፣ ግን ሲበዛብኝ ነው እንቂመኛ የሆንኩት። እንቂም ያስጀምራል። በዛብኛ ሮሚዬ። በዛ እኮ ሮሚ እንዴ በዛ እኮ ቀዘኑ እንጂ ላይ አይ ሲበዛማ ማን ይረሳላት?